ያላችሁ ሰውን ከመሬት ዝም ብላችሁ የምትሰድቡ እየሰማችሁ እንደው ማለት ሼር ላደርግልሽ ነበር እግዚአብሔርን ባለረኩልሽ ሰሙ ካላችሁ እየሰማችሁ ጆሮ ያላችሁ እየሰማችሁ ኃጢአት ውስጥ ገብታችሁ ከምትሞቱ ሰውን አለመንካበት ሰው እኮ ለንስሐ ጾም አብቃ ለንስሐ ሞት አብቃ ለራሳችሁ ኑሩ ስለራሳችሁ ህይወት ስለነጋችሁ አስቡ ስለሰው ሳይሆን ስለራሳችሁ አስቡ ሰውን ዝም ብላችሁ የምትሳደቡ ሰዎች ማለት ነው ይሄን ለማለት ነው የገባሁት እኔ አዎ የኔና ተባረኪ የኔ ቆንጆ እና መሰግናለሁ ወለላ መፍረሽ ይገረለው ሰው ዝም ብሎ የሚሳደቡ በጣም ያሳዝነኛል ምንም ባላደረገ ምንም ባላጠፋ ሰው ሲሰድ አልወድም በቃ ኃጢአት እኮ ነው የምንሰራው ኃጢአት እኮ ነው የምንሸከመው እዚህ ከኮንሴት ልጅ ለሴት ልጅ ጨካኝ ላይ ደግሞ ሴት ልጅ እኮ ለሴት ልጅ ጨካኝ የሆነች ዘመን ነው የመጣው ወላሂ እኔ ቲክቶክ ላይ ከመጣው ያየው ነገር አቡ ብቻ ነች ሀቢባ ብቻ ነች እኔ ሀቢባ ለሴት ተቆርቋሪ አንበሳዬ ትኑርልኝ ኃጢአት ተሸክማችሁ እየዞራችሁ ጌታው እኮ ኃጢአት ራሱ ይቀበል ኃጢአትን ሳትናዘዛያችሁ ወጣ መቅረት አለ በትንታ መሞት አለ እንደው እንደው መናገረው እንደገደንጋርሽ እኔ አንድ ደግሞ ልንገርሽ እነዚህ ሴቶናችሁ ሴት የምትናገሩ ሰውን የምትሰድቡ አስተውሉ ማስተዋልን ይስጣችሁ በእውነት አስተውሉ በቃ እኔ አንድ ነገር ልንገራችሁ የምሳደብ ሰው እኮ እኔ የት ነኝ ካፌ የሚወጣው ምን ነው የት ነው አለው የሚል ሰው እኮ ጤነኛ ሰው ስራ ላይ ስለሆንኩ ቻውሽ እናቴ ደህና እሺ ቃልዬ ቻው ማሬ ችግር የለውም ቃልዬ ደህና እኔ የምልሽ እኔ የት ነኝ የት ነው ያለው የት ነው ምንድነው የሚሰራው የሚል ሰው እኮ እኔም በኋላ ገባለሁ ደህና ዋሉ እህቶቼ ስራ ላይ ለምሳምና የሚሰራው ነው ጨረስኩ ብዬ ነው ገባው እሺ እኔ እናት እሺ እንትናት በለሽ እናንተ ነው ማርያምን ቀን ማሰብ ያለው እናንተ ስታወሩ ራሱ እኔ ምንድነው የምሰራው በሉ ሴት አይደላችሁ እንዴት ናት ብላችሁ ወንድ ናችሁ እንዴ ሳናቀ ወንድ ነው እኔ ሴት አይደለም ማርያምን ለሴት ልጅ ጨካኝ የሆነች ዘመን እንትን ትላለች በአገር በእናት በብዙ ነገር ነው ሴት ልጅ እንትን የምትለው ማርያምን ነው የምልሽ ፈጣሪ በትዕግስቱን ስጠኝ ኧረ ብቻ እና ያንቺ ቤተኛው አርታቷ እናት እየጠበቀቻት ያለችው ይሄው ፍንክር ብላ ቀረች ማን ደረሰላት የኔ እናት እንደ ሴት ልጅ ጀግናለች እንደ ለቤተሰቧ በተለይ አረብ ሀገር ያለች ሴት እንደ ሻማ ቀልጣ ለቤተሰቧ ስትል ተከበሩ ዳምበል አንቺ እኮ ሴትን ስታከብሪ እኮ ነው ከራስሽ ይጀምራል እኔ ማን ነኝ ማለትን ማስቀመጥ አለብን ገባሽ ከመሬት ተነስተሽ እርጉዝ ትዘቀዝቂያለሽ ከመሬት ተነስተሽ ምንም ያልነካሽን ሰው ትዘቀዝቂያለሽ እናት አባት ይዘቀዘቃል እረጌታ ይሄ ነገር እኮ ቆይቶ ይደርሳል እኮ ዛሬ እኮ ማርያምን በተኛሽበት መነሳትሽን ራሱ ትጠራጠሪያለሽ እኮ ማለት ነው ድሮ እንደዚህ አይነት ነገር እኮ አልነበረም እናንተ ከየት ነው የመጣው ይሄ ነገር እኔ አይታችሁ ከሆነ ደግሞ 2 ሚሊዮን ቪው 2 ከምናምን ቪው አይታችኋል ሴትን እንዴት እናገራለ ብለው ወደ 3 ሚሊዮን ቪው ነው የታየለት እግሯ ላይ ወርቆ አሁን ባለፈው በቀደም ኢትዮጵያ ላይ ገብታችሁ አይታችኋል እሷ ግን ያው ከፍቷት ነው እንጂ እኔ ባሌ ለኔ እናቴም አባቴም ነው ብላ አንድ ደግሞ አረብ ሀገር ሰርታ መታ አግብታው 3 ልጆች ወልዳ የባሏን ጉድ ያየችው ቲክቶክ ላይ ነው ከሌላ አረብ ሀገር ከምሰራ ጋር ሲጀናጀን ለሷ ምንድነው ያለው ሚስቴን ፈትቻለሁ አንድ ልጅ ብቻ ነው ያለኝ ብሎ ብቻ አልহামዱሊላህ በሉ እናንተ የት ነው አለውስ ብሎ አንደርሰ እና ሴት ልጅ ብዙ ነው ጉዷ ሴት ልጅ ብዙ ነው ስቃይዋ እግዚአብሔርን ነው መላችሁ ወንድ እኮ ይቋቋማል ሴት ልጅ ግን መቋቋም አትችልም ማርያምን እኛ ተሰባሪዎች ነን ተነስቶ በሴት ላይ ብርታት የሚኖራቸው በስመ አብ ወልድ መንፈስ ቅዱስ ምን ጉድ ነው አንቺ እኮ እርጉዝ ሆነሽ ትዘቀዘቂያለሽ ምን ሆነሽ ትዘቀዘቂያለሽ ጌታዬ ወይ ፈጣሪ ወይ ድረስልኝ አሁን የሆነ ቤት አይቼ ስላድኖ ተዘቅዝቋል
የሆነ ቦታ ስላድኑ ለምንድነው ተዘቀዘቀው? እኔ ገርሞኛል። እሱ አይተሻል ካለ ይሄ ምንድነው የምትሉት? ሰው ተዘቀዘቀ ትላላችሁ እንዴ? ፈጣሪን ትንሽ ቆየ አምላክ እናትን የሚዘቀዝቁ ኧረ ጌታ ኧረ መድኃኒዓለም እጃቸው በካንሰር እመቤቴ ማርያም ካንሰር በካንሰር የሚሰቃዩ ዲያማቸው ልጁን ቀለዳችሁበት። ምን አላችሁት ብላችሁ ስላድኑን ኧረ ሃይማኖት የላችሁም እንደ እናንተ? ኖ እነ ብሩኬ ጋር አይደለም የሆነ ቤት ነው ያየሁት። የሆነ የቤተክርስቲያን እንትን ሆነው ኧረ ብዙ ቦታ አይቻለሁ። የምር ብዙ ቦታ ግን ሳስበው እናንተ ሃይማኖት አላችሁ አይመስለኝም። ሲጀምር ባለፈው ሙስሊሞች ልጅ አይደል እንዴ ወስደሽ መስጊድ ካባን ዝቀዝቀችው እንደዚህ ሲጀመር ለምን መሰለሽ እንደሚያደርጉት እኮ ለምን እንደው ታውቂያለሽ? ለፎሎ ብለው እኮ ነው። ለፎሎ ለቀማ እኮ ለመሰለሽ ሰው ወሬ ይወዳል። ተሰባብሮ ሄዶ ወይ ላይክ ይሰጣል ወይ ኮሜንት ይሰጣል። ይበልጣል ከቤተሰብ ይበልጣል እንዴ ፎሎ ምን አደረግልኛል? ፎሎ ቤት ኧረ በእናትሽ ክብርሽን የመሰለ ነገር የለም። ሴት ልጅ ክብሯ ነው። ሴት ልጅ ክብር ከምንም በላይ ይወዳደራል። እኔ ግን እንደዚህ ተጨመላልቄ እንዲህ ተወራርጄ እንዲህ ምን ብዬ የማገኘው ብር ገደል ይግባ። እንዲህ በዚህ አይነት ፎሎ የሚመጣልኝ ገደል ይግባ። ለሰው ጉድጓድ ትቆፍሩ። አንዳንዱ እኮ ፎሎ ቢቅርብሽ ለመጫወት ብቻ ግቢ። አንዳንዴ ሳስበው የሰው ልጅ የት ነኝ እኔ ቤተሰቤ እንዴት ነው በምትሉበት ሰዓት እዚህ ቲክታክ ላይ ቁጭ በምትሉበት እንደዛ ብላችሁ ቢሆን ጥሩ ይነኛለሁት። ምንድነው የምሰራው? ቤተሰቦች የት ነው? ልጆች አላችሁ? ልጆች የት ነው ብሎ ስትጠይቁ እንዴ እናንተ ማታ አተኙ ሴቶች አንድ ነገር የሚነግራችሁ ወላሂ ዱአ አድርጉ። የሰው ሴት ልጅ ለሴት ልጅ ምቀኛ የሆነች ዘመን ነው ያሳየኝ ቲክቶክ ከገቡኝ ወላሂ ያላዘኝ በተለይ ማርያም በጣም ያየሁት ማለት ነው። እኔ በተለይ በዝግንን ያሉኝ ሩታን ከነሆዷ እንዲህ ሲዘቀዝቋት ጌታ ምስክሬ ነው። አንቺ እናቴን እኮ መስሎኝ ኖ አለቀስኩኝ። ግን እናት አንቺ ነገ ታረግዣለሽ፣ ነገ ትወልጃለሽ። እመቤቴን ነው የምላችሁ። ኧረ ፈጣሪ ምንድነን እኛ እኮ ኢትዮጵያዊ ነን እኮ። እኛ እኮ በፍቅር የታወቅን ነን። ስደት ሀገር ሴት ማለት እኮ አበላሹ እኮ እናንተ። ወላሂ እኔ ቲክቶክ እንደዚህ ሚዲያ ገብቼ አልናገርም ብዬ ወላሂ ለማታ ከአንቺ ቤት ካወጣሁኝ ወላሂ አልገባም ብዬ ነበር። ወላሂ ግን ብቻ አላውቅም። እኔ ደግሞ ከእህቶቼ ሪቄ ምን ሊሆን ለአንድ ሰው እያልኩ ለአንድ እንደዚህ የወደደ የሚወዱ ከእህቶቼ ማራቀራሱ ከበደኝ ወላሂ። እኔ እዚህ ከሴት ልጅ ለሴት ልጅ ጠላት ሆና የሴት እንዲቆርጥ ትቀዳለች። እባክሽ አንቺ ሴት ልጅ ብትበል ለወንድ ልጅ ራሱ ሁሉም አንድ ነው። ወንድና ሴት አንድ ነው። ሌላ ነገር ታወራለች። ለምን እንደሆነ አላውቅም። ግን ሴት ልጅ ለሴት ልጅ ወዳጅ እየሆነች እኮ እኔ የሚያውቀው ጠላት እየሆነች ተላቃት። ለሁለቱም እኩል አድርጋችሁ ፍረዱ። ለሁለቱም አትንኳቱ። በቃ እዚህም ሴት ልጅ እዚህም ሴት ልጅ ለሱ ጉድጓድ የሚቆፍሩት ምን ናቸው? እነሱ ወንድ ናቸው እንዴ? ሲጀምር ኧረ ሴጣና ሴት ወንድስ ማን ነው? ይሄ ዌልካም እንኳን በደህና መጣሽ እኔ ቆንጆ። አንቺ ደስታ ታውሪም አለንደን እናታሽ ቃብጡ እናቴ ብለሻል። ግን እኔ በንዴት ላይ ነበርኩኝ። ስለዚህ ያረጋችሁ እዚህ ጋር መጣችሁ ሴት ትላላችሁ። የማዳን ቤታችሁ የሚበረበት ስንት ነገር አለው። እዚህ ጋር ሴት የማዳም ሴት አባታችሁ ረስታችሁታል። ሲጀመር የሰሩትን ሰርቶ ሴት ይላል። አንቺ ደሳ ድምፅሽን ከፍ አድርግ። ምን ነው አልተኛሽም እንዴ ማታ? እና ድምፅሽ ምን ሆኖ ነው? አንቺ ማግዲ የጨረቃ ፋሚሊ ኧረ ነይ ግቢ። አንቺ ሲጎትትሽ አገቢ ምን ቤት እንዴ? ነይ ግቢ። ነይ ናፍቀሽ ነው። ዛሬማ መግባት አለብኝ። ነይ ግቢ። አንድ ቁጥር ጻፍልኝ ማግዲ፣ አንድ ቁጥር ጻፍልኝ። ምንድን ነው የምትይው አንቺ? ደስታ ምን ነው? አና ወጣች ሙት ይዛለች መሰል
ሞት ይዘው እኮ እነዚህ የሚያወሩትን እየፈለጉ ነው። የሚያወሩትን እየፈለጉ ነው። ምን እናውራ እያሉ ነው። ስታስቡ ሞታችን ክፈቱ። እሺ አውሩ፣ ተጫወቱ፣ አትጨናነቁ። ምን ያጨናነቁ? አይ ከኔ ጋር ነውና ቆሎ ብሎ እሺ እናንተ ቆሎ ብሎ ዓለም ዘጠና ከስራ ሞላ አታስቡ። ለኔ ፈዛችሉም ምንድነው እዚህ ጋር ጭንቀት እንዴ? መቼ ድረስ ሊኖር ነው እኔ እንዴ? እኮ እጅኛ ፋብላን ሙቤ እጅኛ ፋን ራሴ እንደዚህ ቢያስብ እኮ ምን ችግር አለው? ቀን ሌሊት መሻል ልክ መግሪብ አዛን ሲባል ማለት ነው። እኔ ማለት ነው እንግዲህ ቀን ይጨክንና አላለቅስም እና ማለት ነው። ልክ መግሪብ አዛን ሲባል እጄ ይንቀጠቀጣል። አንቺ ብዙ ለምሽጣለች። አው ከታች ያላችሁ ሰዎች እኔ ቤት ያሉ ሰዎች ሳዳ ወራሽ ጭራሽ ወረጂ በቃ እኔ ቤት ያሉ ሰዎች ሊተኙ ነው የመጡት። አንሶላ ካላችሁ አበድሩን። አዎ ማታ ማታ አይተኙም። ገስ ላይ ስለሚያድሩ ቀን ነው የሚተኙ። አዎ ይሄው ተኝተዋል። እንዳትቀሰቅሷቸው ኮሜንት ላይ እንዳትሲቁሽ። ያው ተኝተዋል። ቀን ማታ እኮ ገስ ላይ ነው የሚያሳልፉት። ቤት ነግቢ ማሪ ነግቢ። እነዚህ እንቅልፋሞች ነበር። ውዶች እንዴት ናችሁ? ደህና ነሽ? ለሌሊት ነው የሄድሽው? ስራ አልጨረስሽም? የአረብ ስራ ያለ አንዳች ደግሞ ስሪ በቃ ስሪ ስሪ። ደስታ ማለት ድምጽ ሄዶ ነው ወላሂ አይሰማም እኮ ዝም ብሎ ትንሽ ነው የሚሰማኝ። የአረብ ስራ አያልቅም። ስራ ጨርሳችሁ እንደምትይው አያልቅም እኮ የአረብ ስራ ግን ግዴታ ትንሽ ማረፍ ነው እንጂ አያልቅም። የአረብ ስራ ምን የእነሱ ስራ በግድም ቢሆን እረፍት ለማድረግ ሞክሩ። ስራ የሚበዛቸው ኧረ እኔ እረፍት ካላደረኩ አልሰራም። እባክሽ ትንሽ ጊዜ አርፍና ተኛና እንሳለው እንጂ እንደ ስራ እኔ ካልተኛው ስራ መስራት አልችልም። እነሱ ትንሽ ያርፍልሻል እንደ አይሉሽም። አሁን ክላሴ ገብቼ እኮ ትንሽ ጊዜ አረፍ ብዬ ማውራቱ እንጂ ስራ እየሰራሁ ማውራቱ መስሎቸው ነው እንዴ? ውይ እኔ ደግሞ ማለት ነው አሁን ገስት ማንዝገው ወይ ከሌሉ ወይ ልብስ እየተኮሱ ካልሆነ ማለት ነው ልጆቹ ራሱ ማለት ከክላስ እየሮጡ ይመጣል። ከክላስ የመጣው ይዘዳል። እኔ ቤት ልጆች ስለሌሉ ችግር የለም። ናይ ዝምተኛ ናይ ግቢ። እኔ የአሮጊት ቤት ነው። ሰራተኛ ሁለታችን አለን፣ ግን የአሮጊት ቤት ስለሆነ ኖርማል። ልጆች ቤት ያስቸግራል። ሁሉ የልጆች ቤት ያስቸግራል። የልጆች ቤትማ ተይው፣ የልጆች ቤት አይነገር። እየሮጡ ነው የሚመጣው። እኔ ባከታሴ እየሮጡ ይመጣል። ሁላ ትግስት ልስጣት የልጆች ቤት ያለ ዱባይ ሳውዲ እኔ ዱባይ ነኝ። መሰራ ደስታ ዱባይ ነኝ። ሌላ አንቺ ሳይት ነሽ? ሳውዲ ስራ ይበዛም እንዴ? ሳውዲ ስራ ይበዛል። አንዳንድ ቦታ እኮ ይበዛል። ነገሩ ሁሉም አንድ አይደለም። ሁሉ ቦታ አንድ አይደለም። አዎ አላስ ሁሉም አንድ አይደለም። ያው የልጅ ቤት ግን ይከብዳል። ታውቃላችሁ? ብዙ ቦታ የሚበዛበት ቦታ አለ። እንኳን ገዝት ገብተሽ ለማውራት ጭራሽ ስልክ ስታወሪ ራሱ አይንሽን ነው የሚያዩት። ስልክ ስታወሪ ደግሞ ልጆች ያውዱ ጭራሽ ስልክ ማውራት እኮ እነሱ ለምንድን ነው የማይወዱ? ስራ ባይኖርም በባዶ ቁጭ ብትይም ማን ስራ ስራ ይላሉ። ስልክ ለምሳሌ ስልክ አሁን ስልክ የምናወራው ልብስ እየተኮስን ነው እንጂ ቁጭ ብለን አይደለም። ግን ሰራተኛ ስልክ ሲያወራ ደማቸው ይፈላል። ለምን አስሬ ነው የሚመላለሱት የማይመላለሱት? አስሬ ይወጣሉ ይገባሉ፣ አስሬ ይወጣሉ ይገባሉ። ተይ ረሽጋ እኔ እንጃ አሁን ዛሬ እርግ ብሎ የሆነ ቦታ ሄደዋል። ደስታዬ እንዴት ነሽ? እንዴት ነሽ? ደህና ነሽ? እኔ እኮ አለሁልሽ። ይኸውልሽ ሁሉም ሰርቶ የአንቺ ብቻ እምቢ አለ አይደል? ስልካችን ታዩ እኔ በኖርማል ደውልልሻለሁ። ኧረ በእናትሽ እንደው አንቺና እኔ ነገር ማርያምን የብዙ ልጆች ሰራ የአንቺ ብቻ እምቢ አለኝ።
ኧረ ሲያስጠላ ብታይ የፍቅር መቀስ ሆነ። መቀስ አንቺ ራስሽ እንትና ራሱ ሳሚልኝ እምቢ ብሏት ሴትዮዋ ስታረግላት ሰራና ከፈተላት። ይሟም ዋትስአፕም ስልካችን እምቢ አለ በውስጥ ለማውራት እንዴ ዝም እንትኗን ቀየረች እንዴ ፕሮፋይሏን ዝምተኛ አልገየረች ማዛት እንዴት ናችሁ? ሰላም ናችሁ አይደለ? የአሚና ቤት እኮ እኔ ጸሎት አድርጌበት ነው እንደዚህ ተረጋግቶ የተቀመጠው። አየሽ የኔ ጸሎት ጠዋት ላይ ግን እቺ ልጅ ብቻዋን የሚያስለፈልፍ ነገር አላት። ማን አሚና ትከፍትና ቤቷን ብቻዋን ትለፈልፋለች። አዎ እኔስ ሲመጣም ብቻ እያወራች ነው። መሲ ምን ነው እያለች ነው? ቀድሜ ገባሁት እኔ አይደለ? ብቻዋን ነበረች እሷ ሲገባ። እሷ ብቻዋን ስትሆን አለመግባት ነው። እሺ ብቻዋን ከሚተን ነው። ደስታ ተጫዎች እንጂ ስራ እየሰራች ነው። ቆይ እኔ ራሴ ቆይ ቤቴን ልከፍት ትንጥ ነች የቀረችኝ። ከፍትና አንዴን ጫጫለሁ። እኔ በቪዲዮ ነው የማወራው ወጥቼ እንጂ እንደዚሁ በዝግ በር አላወራም። ጎበዝ ይሻላል። እንዴት ነው ስራ? ሰዎች ደህና ናቸው? አልሐምዱሊላህ ለሄዳና ናችን። ስንት ጊዜ ሆነሽ? ለኔ 7ኛ ወር ገባ። 7ኛ ወር ብቻ? አዎ ቅርብ ጊዜ ነው የመጣው። ወይኔ ሌላ ሀገር ሰርተሽ ነበረ? አልሰራሁም። የመጀመሪያሽ ነው? የመጀመሪያ ነው። ዘፈኑ የተዘፈነው ላንቺ ነው? የመጀመሪያ ነው የሚለው የመጀመሪያ ያው እንደ ባልም ቁጠሪው እንግዲህ። ማንሽ አሁን ቅርብ ጊዜ መጣሽ? እሷ እንትና ሉላ